ያኔ ሩቅ ልጅ ያለው በከተማ ሳድግ የማያረጅ ውበት ይሉታል አባይን። ዛሬ ባይኔ መጥቼ ሳየው ግን አባይ አርጅቶ አየሁት። አባይ ሰው ርቆታል። አባይ ወይስ አባይ? እሱ ለኛ አልታመነ ወይስ እኛ ለሱ አልታመን እያልኩ ከራሴ ጋር ስሟገት ነው የዋልኩት። ልክ ከጀርባዬ የምታዩት ሞልቶ የሚፈስ ሀብት፣ ሞልቶ የሚፈስ መከራ፣ ሞልቶ የሚፈስ በረከት ባለባት ሀገር ሞልቶ እየፈሰሰ ያለ እርግማንም የያዝን ህዝቦች ሆነናል። ሞልቶ የፈሰሰ ጀግንነት ባለባት ሀገር ላይ ሞልቶ የፈሰሰ ባንዳነትም እያሳየን ነው። አይገርምም? ሞልቶ የፈሰሰ ቃል ኪዳን ያለን ህዝቦች ሆነን ሳለን ቃሉን መጠበቅ ታሪክ መስራት ያቃተን ህዝቦች ሆነን ዛሬ ራስ በራሳችን አንዳችን ባንዳችን ላይ ባመጣ ነው ክፉ ጠባሳ ሀብት እንዲህ ሞልቶ ይፈሳል። የሰው ልጆች ደምም እንዲሁ ሞልቶ ይፈሳል። እኛ ተራርቀን ተበታትነናል። ከመዲናችን አዲስ አበባ ተነስተን እዚህ ለመድረስ ያየሁትን መከራ ያየሁትን ስቃይ ያሰብኩትን ውጣ ውረድ ሳስበው መልሶ ግርም ይለኛል። ወደ መነኮሳቱ ወደ ገዳማውያኑ ይሄዳለሁ ብዬ ስናገር ከቤተሰብ ጀምሮ አይ ልጄ ከራስ ህይወት ተጣልተሃል ማለት ነው እንዴት በዚህ ጊዜ የሚል ምክርን ይመጣል። አለፍ ሲል ከጓደኛም መንገዱ ሰላም ነው ይላል። ድሮ ያኔ ቢሆን ኑሮ ወደ መነኮሳቱ ወደ ገዳማውያኑ ይሄዳለሁ ላለ ዣንጥላውን ገዝቶ ዕጣን ዘቢቡን አስይዞ ልብሰ ተክህኖን ስዕለቱን ስሜን በክርስትና ስሙን ጠቅሶ በጸሎት አስበኝ ሲመለስም ጉልበቱን ስሞ እግር አጥቦ በረከት ይድረሰኝ ይባል ነበር። ዛሬ ከራስ ቤት ወደ ራስ ቤት ለመሄድ መንገድ ሰላም ነው ወይ እየተባባልን ስንጠራራ ከልብ ያዘንኩኝ። ከተፈጥሮ ጋር ትግል በሙቀት ሰዓት ሙቀት፣ በቅዝቃዜ ሰዓት ቅዝቃዜ በምትሰጥ ሀገር ላይ ይኸው በጦፈ ፀሐይ ጋቢ ደርቤ እልም ቅልጥ ባለ ብርድ ላይ በባዶ ራቁቴ ከራስ ጋር ጸብ ይመስል ከተፈጥሮ ጋር ጸብ የት እንደሚያደርሰን አላውቅም። ይሄንን ሳስብ አንዳንድ ብዙ ነገሮችን ትዝ ይሉኛል። ቀደም ብዬ ወደ ጀመርኩላችሁ ከመዲናችን አዲስ አበባ ወደዚህ ስመጣ ከሐሳብ ሙግት መንገድ ላይ እስካየሁት ኬላ ዝርጋታ ብዙ መናገር ይቻላል። በአንድ በኩል ታጣቂ፣ በሌላ በኩል ደግሞ የነጻነት ተዋጊ፣ በሌላ በኩል ደግሞ ሀገር አስቀጥላለሁ የሚል አደረጃጀቱን በውል የማናውቀው ሁሉም በየፊናው ግን መሳሪያ ያነገበ ደም ሊቃባ ካለ እልፍ ጋራ ተገናኝተን አለፍን። ገዳማውያኑ ጋር ስንደርስ አንድም ያለቅሳሉ፣ አንድም ይደሰታሉ። የሚያለቅሱበት የሀገራቸው ሰላም አለመሆን፣ የሀገራቸው ሰላም ስለመሆን መጸለያቸው ነው። የሚደሰቱበት ደግሞ ልጆቻቸው ከነዛ መከራ አልፈን ተሻግረን እነሱ ጋር መድረሳችን እግዚአብሔር ምስጋና ማቅረባቸው ነበር። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን ለማየት ከመዲናችን አዲስ አበባ ጎንደር ኤርፖርት ነበር ነው። ከጎንደር ኤርፖርት ደግሞ ወደ ምስራቅ በለሳ ከ100 በላይ ኪሎ ሜትሮችን አቋርጠን ፒስታ መንገድን ተሻግረን ስንሄድ በአንድ በኩል ፋኖ በሌላ በኩል መከላከያ ብለን የምናያቸው እህት ወንድሞቻችን ሁለቱም እንኳን ደህና መጣችሁ የሚሉ እንጂ ሌላም ነገር አልነበረም የምናገኘው። እጅግ የሚገርመው ወዴት ነው የምትሄዱት የሚለውን ጥያቄ ያርቡልናል። ወደ ገዳም፣ ሰላም ይመልሳችሁ ይሉናል።
ሰላምን ይህን ያህል ከናፈቅናት እባክህ ሰላም አምላክ ሆይ ሰላምን ስጠን ብለን ከልብ እንደው እንድናለቅስ ለማስተላለፍም ስለፈለኩ ነው። ታዲያ በእነዚህ ሂደቶች ውስጥ ለዚህ ውጥንቅጥ ምን አደረሰን ብዬ ሳስብ የፈረሱ ብዙ ጎኖች አሉ። አንደኛው ትምህርት ቤታችን ነው። በሌላ ጎኑ ደግሞ የኔታ ወይም መምህር የምንላቸውን አፍርሰውብን ነው። አለፍ ሲል ትላንትና ንጉሥ የነበሩት ዛሬ ላይ እንደ ቀበኛ የምናያቸው ጎረቤቶቻችን ናቸው። በጣም የሚገርመው ደግሞ ሀገሩን በወጣት ብቻ ካልሞላ ነው በልጅ ብቻ ካልሞላ ነው የምንል እስኪመስል ሽማግሌ ማጣታችን ነው። ትምህርት ቤት ስንል ትላንትና አስኳላ ብሎ የሀገሬ ሰው ልጁን ከእውቀት ገበያ ገቢቶ እንዲመጣ በሬውን ሽጦ ስንቅ አሸክሞ ባህር አቋርጦ ከከተማ የሚሰደው ሲመለስ ለአካባቢው ጠቃሚ ሀብት ይዞ እንዲመጣ አለያም ንዋይ መንዝሮ እንዲመጣ አይደለም። ኩራዙን አጥፍቶለት ኤሌክትሪክ እንዲቀጥል፣ ፒስታውን አጥፍቶ አስፋልት እንዲዘረጋለት፣ መስኖውን አስገብቶ ግብርናውን እንዲያቀላጥፍለት ነው። ታዲያ ያ ትምህርት ቤት ጠፍቶብን በኬጂ ተተክቶ ስርዓተ ትምህርቱ ከሀገር ጋር የማይካሄድ ተቀርጾ በዩኒቨርሲቲ ውስጥ ዱላ የሚጋበዝ ልጅን አፍርተን ወደ ገጠር ገብቶ መብራት የሚዘረጋ ሳይሆን የተዘረጋውን የሚቆርጥ አንድነትና ህብረትን የሚያጸና ሳይሆን በዘር በማንነት እየለያየ የት ድረስ የሚያሻገረን እንደሆነ ባናውቀው እንኳን ፖለቲካ ፓርቲን መስርቶ እርስ በርስ የሚያባላ ነው ማለት ከትምህርት ቤት መማር ምንድን ነው? ይሄን ሀብት ካላስቀጠለ፣ ይሄን የሚፈስ ውሃ ካላቆመ፣ ይሄን የሚፈስ ደም ካላቆመ፣ ይሄን ሰው የጠማውን ህዝብ ሰው ሆኖ ካልተገኘለት መማርስ ምንድን ነው? ያን ትምህርት ቤት አፈረሱብን። ያን ትምህርት ቤት አብረን አፈረስ ነው። የዚህ ትምህርት ቤት መስራች የኔታ ነበሩ። ከሰማይ አባት ጋር የሚያገናኙ ለምድር ህይወት ዕውቀትን የሚያስጨብጡ ባህልን ከእሴት ጋር የሚያስተሳስሩ በ40ና በ80 ቀን ልጅነትን የሚመልሱ እኚህን የኔታ ኋላ ቀር አድርገን አየናቸው። የኔታ በዕውቀታቸው በጸሎታቸው ከመነኮሳቱ ጋር አብረው በሰማይ ደመና ጠቅሰው ሲራመዱ ድግምት፣ አውሮፕላን ስንሰራ ፈጠራ አያችሁ። ከቤተ ክርስቲያን የነበረውን ዕውቀት የኋላ ከዓለም የመጣውን ሳይንስ ዝመና ብለን ስንቀበል ብዙ ነገር ጠፋብን። ይሄን ሁሉ እንዳስብ ያስገደደኝ የሚፈሰውን ውሃ ሳይ አባይ አያረጅም ብለው ነገሩኝ። አይገርምም? አባይ አርጅቶ አየሁት። ሰው አጣ። እናትና አባቶቻችን በወጣትነት ጊዜያቸው ፍቅር በሞላ ቤታቸው ጎረቤት እንደማያጣቸው ልጆች እንደከበቧቸው በስተርጅና ልጆች አግብተው ሲወጡ ጎረቤቶችም ሀብት አብርተው ሲርቁ እናትና አባት ባዶአቸውን እንደሚቀሩት አባይ ያለ ሰው ቀርቶ አየሁት። አባይ ያለ ጎብኚ አየሁት። አባይን ብቻውን ማየት አያረጅም የተባለው አባይ ለካ ያረጃል። በጣም የሚገርመኝ የሚደንቀኝ ሌላው ስንሄድ ጎረቤት ነበር። ትላንትና እናቴ ሱቅ ስትልከኝ የእናቴን ዕቃ ሳልመልስ ቤት ሳልገባ ጎረቤት ጠርታ ጎሽ የኔ ልጅ እዛ ደርሰ ይሄን አምጣ ትለኝ ነበር። ዛሬ ጎረቤት ተጠራጣሪ ሆኗል። ዛሬ ጎረቤት የሚልከኝ ሳይሆን ብሔሩ ማን ነው፣ ሃይማኖቱስ ምንድን ነው ተብሎ በጎሳ በጎጥ ተለያይተን አንድ ቋንቋ እየተናገረን አንድ ሐሳብ ላይ የሌለን የአንድን ጎረቤት ልጅ አንዱ የማይቀጣው ኢትዮጵያዊነት ከውስጥ ወጥቶ የምዕራባውያኑ ጭካኔ ሞልቶ በጣም የሚገርመው ከሩቅ ዘመድ የቅርብ ጎረቤት የሚባለው ነገር ተረስቶ አልቅሶ ይቀብር የነበረ ያ ጎረቤት አንግሶ ያከብር የነበረው ያ ጎረቤት ተሰዶ ዛሬ የት እንዳለ እንኳን አናውቀውም። አይገርምም? ለምን ይሆን ያጣ ነው? ምናልባት እዚህ ቦታ ስመጣ ይሄ ተሰምቶኝ የምናገርበት ምክንያት አግባብ ይሁን አይሆን ባላውቅም አባይ ብቸኝነት ሲሰማው አባይ የሆነው እኛ ወይስ እሱ በሚል እሳቤ ብዙ ነገሮች ወደ አእምሮ የመጡብን።
ሀገር ያለ ሰው አትደምቅም። ሰው ሀገር ሊኖረው ይገባል። ያለችን አንድ ሀገር ናት። አንድ ህዝብ ሆነን ስለ አንዲቷ ሀገር እንድንቆም ጎሽ ወንድም ዓለሜ መጣ ሆይ እህት ዓለሜ ጠፋሽ ሆይ ብለን ልንፈላለግ በሚገባበት በዚህ ጊዜ እግዚአብሔር የሚያውቀን በሰውነታችን ሆኖ ሳለ እኛ ግን ሌላ ቆጠራ ገብተን ይሄው የወጣ ሳይመለስ ሊወጣ ያሰበም እንደተያዘ ሀብትም ሰው ናፍቆት ሰውም ከሀብት ጋር ተለያይቶ እንዲህ ሳየው የእውነት ከልብ አመመኝ። ሌላው በጣም በሚገርምና በሚያስደንቅ መልኩ በሬን የሚያደልቡት ሊበሉት ነው። ወጣት የነብር ጣት ይሉታል። አልጠላውም። ሀገር በወጣት ብቻ የምትኖር አይደለችም። ሀገር በጨቅላ ብቻ የምትኖር አይደለችም። ወጣት ራሱን ተክቶ ሲያልፍ ሽማግሌ ነው። ሽማግሌ ያጣን ህዝቦች ሆነናል። ከስም አጠራራችን ጨምሮ ካረጁ አይበጁ ብለን ሽምግልናን ረግመን መሸምገል አቅቶናል። ሽማግሌ የሆነች ሀገር ይዘን እንደ ወጣት እንኳን ልናስተዳድራት አልቻልንም። እነዚህ ፈርሰውብን ነው ሀገር የተናጋቸው። እነዚህ ተንደውብን ነው ኢትዮጵያ መሰረቷ የተናወጠብን። ሀገሬ ሰላምሽ ይብዛ። በዚህ ሁሉ መከራና ውጥንቅጥ ውስጥ ከመዲናችን አዲስ አበባ ተነስተን ሳመራ በአንዳንዱ ጋር የእርዳታ እህል መኪና ነው ያለው። ለማን ይሆን ብለን ስናስብ ለህዝቡ ነው። እንደነገርኳችሁ ነው ከዚህ በፊት ጦርነት እሳት ነው፣ ይበላል። አንዱ ይሞታል፣ አንዱ ይተኩሳል። ከምንም በላይ ግን የዚህ ገፈት ቀማሽ የሆኑ መነኮሳትን ሳስበው ከልብ ያዘንኩኝ። እንደ ድሮ ተሳልሞ የሚመጣ ምእመን ከእርሻው ተለይቷል። እንደ ድሮ ተሳልሞ ይመጣ የነበረ ምእመን ከአካባቢው ተሰደዋል። ቀድሞ አባቶችን በጸሎት አስቡኝ ይል የነበረ ምእመን ዛሬ ልጆቹን ለማቆየት ትግል ላይ ገብቷልና ገዳማውያኑን የሚያስባቸው የሚያያቸው ምድራዊ ምጽአት ላይ የሚከት ሳጣ ልብ ያዘነና ምን ነው እመብርሃን፣ ምን ነው ወላዲተ አምላክ፣ ምን ነው ድንግል ማርያም የአስራት ሀገርሽን ረሳሻት? እባክሽን ከልጅሽ ከመድኃኒታችን ከኢየሱስ ክርስቶስ አስታርቂን። ይሄ ሞልቶ የሚፈስ ሀብት ሞልቶ የፈሰሰ ህዝብ አለውና ሀብቱን ከህዝቡ አገናኝልን። ትላንት ታሪክ ነው፣ ዛሬ እውነት፣ ነገ ደግሞ ተስፋ። ታሪካችንን መለስ ብለን ስናመራው ወይም ስንመረምረው በደንብ አጥንት ያቆዩ ያጸኑ እናት አባቶች ያሉን ኩሩ ህዝቦች ነን። ዛሬ ታሪክ ለመጠበቅ በአንድነት እንሆን። ሀገር ከኛ ብዙ ትጠብቃለች። ቤተክርስቲያን ከኛ ብዙ ትጠብቃለች። ልጆቻችንን በሜዳ በትነናል። ዩኒቨርሲቲዎቻችንን ብዙ መፈንጫ አድርገናል። በሄድንበት ቦታ እግር አጥቦ መኝታ ለቆ የሚቀበለን የሀገሬ አርሶ አደር ጉልበት ሳያንሰው ዕውቀት ሳያንሰው ለእርሻ ይጠቀሙበት የነበሩ በሬዎች ሞተውበት መልሶ እጁን ለእርዳታ ዘርግቷል። ሀብት አለን እንድናርስ፣ ዕውቀት አለን እንድናስተውል፣ ሀገር አለን እንድንዞርበት። እግዚአብሔር ሰላሙን ይስጠን፣ ፍቅሩን ያድለን። ትምህርት ቤታችንን እንገንባ፣ ሽማግሌዎቻችንን እናክብር፣ ጎረቤቶቻችንን እንጠብቅ፣ ሀገራችንን እናጽና። እርሱ ባለቤቱ ከኛ ጋር አይሁን። አሜን። ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ። ዳዊት በመዝሙሩ ይዘርጋ እጅሽ፣ የተነበየልሽ ይዘርጋ እጅሽ፣
ጻድቃን ሰማዕታት ይዘርጋጅሽ የመሰከሩልሽ ይዘርጋጅሽ ሀገረ እግዚአብሔር ይዘርጋጅሽ አመስጋኝ ሕዝብ ያለሽ ይዘርጋጅሽ ተነሺ ለጸሎት ይዘርጋጅሽ እጅሽን ዘርግተሽ ይዘርጋጅሽ ኢትዮጵያ ወደ አምላክሽ ይዘርጋጅሽ ኢትዮጵያ ወደ አምላክሽ ይዘርጋጅሽ በልተን እንድናድር ይዘርጋጅሽ ወተን እንድንገባ ይዘርጋጅሽ አርሰን እንድንበላ ይዘርጋጅሽ ትውልድ እንዲበላ ይዘርጋጅሽ ተነሺ ለጸሎት ይዘርጋጅሽ እጅሽን ዘርግተሽ ይዘርጋጅሽ ማሪው እግዚአብሔር ይዘርጋጅሽ እንዲመለከትሽ ይዘርጋጅሽ ኢትዮጵያ ወደ አምላክሽ ይዘርጋጅሽ ኢትዮጵያ ወደ አምላክሽ ይዘርጋጅሽ ከምንሰማው ወሬ ይዘርጋጅሽ ከምናየው ነገር ይዘርጋጅሽ ሰውረን እግዚአብሔር ይዘርጋጅሽ ትችላለና ይዘርጋጅሽ ስጠን እባክህን ይዘርጋጅሽ የሰላምን በና ይዘርጋጅሽ ኢትዮጵያ ወደ አምላክሽ ይዘርጋጅሽ ኢትዮጵያ ወደ አምላክሽ ይዘርጋጅሽ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።